لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله على إحسانه والشكر له سبحانه وتعالى على توفيقه وامتنانه. أشهد أن لا إله إلا الله وحده لا شريك له تعظيما لشأنه، وأشهد أن محمدا عبده ورسوله الداعي إلى رضوانه، صلى الله وسلم وبارك عليه وعلى آله وأصحابه وإخوانه وخلانه وعلى من سار على دربهم إلى يوم يبعثون. أما بعد، إخوة الإيمان والعقيدة، أحييكم بتحية الإسلام الخالدة، وهي سلام الله عليكم ورحمته وبركاته. إن شاء الله سنكون تحت عنوان 10 الأوائل إن شاء الله بأسرتوچو የመጀመሪያዎቹ የዙል ሒጃ ቀናቶች ርዕስ ስር እናወራለን إن شاء الله ከኡስታዝ አብዱል መጂድ ጋር ነው ቆይታችን የሚሆነው إن شاء الله። ኡስታዝ አብዱል መጂድ የራስን ስም ቀድመህ ተናገር። ረመዳን ካን إن شاء الله ባረከላሁ ፊክ። የተከበራችሁ ተመልካቾቻችን ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን አደረሳችሁ፣ እንኳን ሁላችንን አደረሰን ለነዚህ የተከበሩ ልዩ የአላህ Subhanahu Wa Ta'ala ምርጥ ቀናት። አላህ ኸይሩ አያም ዱንያ የአላህ Subhanahu Wa Ta'ala ምርጥ ቀናት ናቸው። ምናልባት የሰው ልጅ ከሚያልፍባቸው ቀናት ቤስቱ ቀናት ውስጥ በአመት ውስጥ እነዚህ 10 ቀናት እንደሆኑ ይነገራል። ኢንሻአላህ ወደ በኋላ ፈዳኢሎችን ስናነሳ እናያለን። ባረከላሁ ፊክ። እንግዲህ ስለነዚህ 10 ቀናት ወይም ሙናሰባት በጥቅሉ ቀድሞ ማንሳት አግባብ ይመስለኛል። ምንድናቸው ሙናሰባት? መፍሁም ምንድነው? አላህ Subhanahu Wa Ta'ala ስለምንድነው ሙናሰባት ያደረገው ለሰው ልጆች በተለይ ለአማኞች ለምን እንደዚህ አይነት ቀናትን መምረጥ አስፈለገ የሚለውን ብናይ መልካም ይመስለኛል። አላህ Subhanahu Wa Ta'ala እንግዲህ እንደሚታወቀው ኢነ ሊላሂ ነፍሐት አላህ Subhanahu Wa Ta'ala በተለያዩ ጊዜዎች ውስጥ በተለያዩ መውሲም ውስጥ ጊዜያቶችን አላህ Subhanahu Wa Ta'ala ያስቀምጣል። ከጅምሩ ስንጀምር አላህ የፈለገውን ኸልቆ የፈለገውን የመምረጥ መብት አለው። የፈለገውን ይخلቃል፣ የፈለገውን ይመርጣል አላህ Subhanahu Wa Ta'ala። መላእክቶችን ፈጠራቸውና አላህ Subhanahu Wa Ta'ala ጅብሪል አለይሂ ሰላም አሚን الوحي አድርጎ አላህ Subhanahu Wa Ta'ala መረጠ። የሰው ልጅን አላህ Subhanahu Wa Ta'ala ፈጠራቸውና ከሰው ልጅ መካከል ደግሞ ነቢያቶችን ትልቅ ማዕረግ ያላቸውና ትልቅ ቦታ ያላቸው ኸልቆች አላህ Subhanahu Wa Ta'ala አድርጎ መረጣቸው። ከነዚህ ከነቢያቶች ውስጥ እንኳን ኡሉል ዐዝም ሚን الرسل አምስቱን አላህ Subhanahu Wa Ta'ala ኢስጢፋእ የተለየ ቦታና የተለየ ምርጫ አላህ Subhanahu Wa Ta'ala ሰጠ። ከነዚህ ከአምስቶቹ ደግሞ ወختار خيارا من خيار لبنة التمام ومسك الختام رسول الهدى ومصابيح الدجى صلوات ربي وسلامه عليه نبي محمد መረጣቸው። الله سبحانه وتعالى ከጊዜያቶች መካከል الله سبحانه وتعالى ይመርጣል። ከወራቶች መካከል ረመዳንን እንደመረጠው የረመዳንን ወር ከቀናቶች መካከል ይህንን የመጀመሪያውን የዙል ሒጃ ቀናቶች الله سبحانه وتعالى መረጠ። أفضل أيام الدنيا العشرة الحجة የመጀመሪያው የ10 የዙል ሒጃ ወር ነው። ስለዚህ الله سبحانه وتعالى አዝመራዎች አሉ። እንግዲህ ሰው ነጋዴ ሲሆን ቦርሳ፣ ስክሪፕቶ፣ ደብተሮች የሚሸጡበት ሞመንት አለ። ጃንጥላ፣ የተለያዩ ነገሮች የሚሸጡበት አዝመራዎች ጊዜዎች አሉ። ገበሬም ሲሆን የሚታጨድበት ጊዜ አለ፣ የሚታረስበት ጊዜ አለ፣ የሚዘራበት የሚወቃበት ጊዜ አለ። ለሁሉም አዝመራ አለ። በሚታጨድበት ሰዓት ወቃሉ አይደል፣ በሚወቃበት ሰዓት አጭላሉ አይደል፣ ወይ አርሳሉ አይደል። ሁሉም የራሱ ጊዜና የራሱ ሁኔታ የራሱ ቦታ አለ። ይሄ ደግሞ አላህ Subhanahu Wa Ta'ala ወደ አላህ ይበልጥ እንድንቀር ይበልጥ አላህ እንድናውቀው ልክ ጁምዓ ሲያልፍ ሌላው ጁምዓ ያመጣልናል። ረመዳን ሲያልፍ ሌላው ረመዳን ያመጣልናል። ረመዳን ስንጨርስ ሸዋልን ያመጣበታል። አላህ መውሲም ያመጣል። ወደ ምን ወደ አላህ መቃረቢያ ታይሞችን ማለት ነው። በተመሳሳይ መልኩ ይሄ የመጀመሪያው የዙል ሒጃ 10 ቀን ረመዳን ላይ ያለፈንን ነገር እንድናስተውስ ሙናሰባት ዋናው አላማው الله سبحانه وتعالى የሆነ ኢንሲደንት ፈጥሮ ወደሱ ይበልጥ እንድንቀርብ الله سبحانه وتعالى እንግዲህ በዚህ መልኩ وانيبوا الى ربكم واسلموا له የሆነ ሞመንት ይፈጥራል።
የሆነ ነገርን ይፈጥራል አላህ ሱብሓነሁ ወተዓላ ወደሱ እንድንመጣ ወደሱ እንድንቀርብ ማዕሲያ ውስጥ ሆነን እንኳን ጽልመት ውስጥ ሆነን እንኳን ጨለማ ውስጥ ሆነን እንኳን ቁል ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ያንን ለማስታወስ የሆነ ሞመንት ለመፍጠር ወደሱ እንመለስበትን ለዛ ሲባል ነው አላህ ሱብሓነሁ ወተዓላ ሙናሰባቶችን ይፈጥራል ባረከላሁ ፊክ እንዳነሳው አላህ ሱብሓነሁ ወተዓላ ነፋሃት አሉት ነብዩ ሰለላሁ ዐለይሂ ወሰለም ያው ሙሐዲሶች ضعيف ቢሉትም አላህ ዘንድ ነፋሃት አሉ ምን ማለት ነው ስጦታዎች ማለት ነው በየጊዜው የሚያደርጋቸው ስጦታዎች አሉት እነዛን ሙባደራ እንድናደርግ ተጣድፈን ወይም ደግሞ ተቻኩለን እንድንጠቀማቸው አደራ ይላሉ ወይ መልእክት ያስቀምጣሉ ስለዚህ አላህ ሱብሓነሁ ወተዓላ አዛኝ ስለሆነ ሌላ ምንም ሚስጥር የለውም አላህ ሱብሓነሁ ወተዓላ ለባሮቹ አዛኝ ስለሆነ من رحمته ሙናሰባት ያደርጋል ያ ደግሞ የሰው ልጅ በባህሪው በጣም ዝንጉ ነው በጣም ጋፊል ነው ናሲ ነው ምናልባት እኮ አሁን ይሄን ዲስከስ ከማድረጋችን በፊት አንድ ወር ቀደም ብሎ ስለ ረመዳን አውርተናል ረመዳን የሚባል ከባድ መውሲም አልፏልና በመሃል ያለው አንድ ወር ነው አንድ ወር ከምናምን ነውና ግን ጠፍቶብናል አይደል ያኔ የነበረው ነሻጥ ያኔ የነበረው ተቀሩብ ኢላላህ ያኔ የነበረው ለሰላት ለኢባዳ ጉጉቱ በሆነ መልኩ ቀዝቅዟል አሁን ይሄ ቅዝቃዜ በዚህ ከቀጠለ ምናልባት ሌሎች ነገሮችን ይወልዳል መጥፋትን ይወልዳል መንገድ መሳትን ይወልዳል አላህ ጋር መጣላትን ይወልዳል ስለዚህ ብዙ ሳይርቅ አላህ Subhanahu Wa Ta'ala እነዚህን መውሲሞች ደግሞ አደረገ ምናልባት ቀናቱ አላህ Subhanahu Wa Ta'ala የመረጣቸው ቤስት ቀናት ናቸው حتى علماء الاسلام ስለ ፈዳኢሎቻቸው ሲያወሩ ተኻለፉ ከረመዳን 10 الأواخر ይበልጣል ያንሳልና ሶስት አቋሎች ናቸው ምናየው አንዳንዶቹ ይበልጣል አሉ 10 الأوائل من ذي الحجة ይበልጣል ከረመዳን 10 الأواخر አሉ አንዳንዶቹ አይ ረመዳን ይበልጣል አሉ አንዳንዶቹ ኖ ቀንቀኑ የዙል ሂጃ የመጀመሪያዎቹ 10 ቀናት የተሻሉ ናቸው ሌሉ ግን የረመዳን በዚህ ደረጃ ነው ክርክሩ ያለውና ከባድ ቀናት ናቸው ረመዳንን በዛ ስሜትና ቶን ስናወራ ነበር በጣም አላህ የመረጠው ምርጥ ወር ነው ለኛ በእዝነቱ ያመጣው ነው ስንል ነበርና እንደተባለው የሰው ልጅ ይዘነጋል ስለዚህ ይሄ መዘንጋት የሚያመጣቸውን ከባባድ ውጤቶች አላህ Subhanahu Wa Ta'ala አዛኝ ስለሆነ እንግዲህ ይሄን ያደርጋል አንዳንድ ዑለሞች ይገርማል ንግግራቸው እንደው ቀናትም አስተዋውሶን በተገሰጽን ይላሉ ጡባ ሊመን ذكره الايام وتذكر ይላሉና አለ እንዲህ ዝም ብሎ የሚያልፈውም ሰው አለ ማለት ነው አላህ Subhanahu Wa Ta'ala ነው ያንተ ዝነት ወር ያንተ ስጦታ ብዙም አይገርመኝም አይደንቀኝም ብሎ የሚያልፉም ሰዎች አሉና ይሄ ድል ቀናቱ ሲመጣ ሰዎች ይሄንን መፍራት አለባቸው ማለት ነው ዝም ብሎ ያለፈው ሰው ምን ማለት ነው ከባድ ነው ዝም ብሎ ያለፈው ሰው አላህ በተጨማሪ እኔ እንደው ሙናሰባት እንኳን አስፈላጊ ናቸው ብዬ የማስበበት ወይ ደግሞ አላህ Subhanahu Wa Ta'ala ሙናሰባቶችን ያስቀምጥበት ትልቁ ዓላማ ይመስለኛል ይችም ሁሉም ሰው የተለያየ ኸዋጢር ይኖራል አላህ Subhanahu Wa Ta'ala ከተለያየ ዑንሱር ነው ይሰራ ስሪታችን ከተለያየ ዑንሱር ነው የተሰራነበት 3 4 ወይ ደግሞ 3 ቦታ ይከፍሉታል ዑለማዎች አንዱ ጀሰድ ነው ሌላኛው ሩህ ነው ሌላኛው አቅል ነው ሁሉም ይመገባል ሁሉም ያመዋል ይታመማል ይሞታል ሁሉ ከዚህ አሁን ጀሰዳችን ምግብ ይፈልጋል ያው እንግዲህ ምግብ ሲባል ቁርስ ምሳ እራት ወር ደግሞ ታይምን ባንሰጠው ሲርበን ምን በላው አይነት ሰውነታችን ሪዳ የተለያየ አይነት ፕሮቲን ካርቦሃይድሬት ሁሉም የተለያየ አይነት ተመጣጣነ ነገር ማለት አቅላችንም እንደዛው ምግብ ይፈልጋል ያቅል ህያው ማድረጊያ ንባብ ነው ሰው ልክ የተበላሸ ምግብ ሆዱ ላይ ሲበላ ሆዱ እንደሚመረዙላ ጭንቅላቱ ላይ የተበላሸ ነገር ሲገባ እየተመረዘ ይላል ጭንቅላቱ ይታመም ሊሞትም ይችላል አዎ ሩህ ደግሞ ምግቡ ይሄ አላህ Subhanahu Wa Ta'ala በየጊዜያቶቹ የሚያመጣቸው ኒዕማዎች ናቸው የሩህና የጀሰድ የጭንቅላት ልዩነቱ ደግሞ ሩህ ሁሌ በተለይ የሙእሚን ሩህ ሁሌ ከኸይር ስራ አይጠግብ ተመግቦ አይጠግብ ለዛን ረሱሉ ሰለላሁ ዐለይሂ ወሰለም ላይ يشبع المؤمن من خير
حتى تكون منتهى الجنة إلى الرسول صلى الله عليه وسلم عند مؤمن كوك عند خير سرا أي تقبل عنده سالك عنده نجبر عنده سالك عنده نكتله لا يشبع المؤمن من خير مؤمننا يتقبل حتى تكون منتهى الجنة جنة ولتو مقروتوس كي قبول رسول الرسول صلى الله عليه وسلم لزان والله سبحانه وتعالى لك رمضان سنجلس من صام رمضان وأتبعه 6 من شوال أو أتبعه 6 فكأنما صام الدهر أو كما قال عليه الصلاة والسلام رمضان 3 كان صومه بقطاي 6 كان يجمربت ወይ ደግሞ 6 شوالን ይጨመረበት ዛሬ ኺላፍ ስላለን 6 ይጨመረበት ሰው ልክ አመቱን በሙሉ እንደጾመ ይቆጠርለታል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ከዛ በተጨማሪ ጾሙንም እንዳናቋረጥ ዒባዳውንም እንዳናቋረጥ ሌሉንም እንዳናቋረጥ ትሬኒንግ ነው በየጊዜው የሚመጣው ነገር ይበልጥ ትሬን ያደረግን ይበልጥ ሩሃችንን ያጎለበትን ሩሃችን እንዲጠነክር ያደረግን ለዛ ነው የሙእሚን ሩህና የጀነት ውስጥ የሚኖሩ ሰዎች ነዒማቸው ተመሳሳይ ነው ይላሉ በዱንያ ላይ የሙእሚን ሩህ ከኸይር ስራ አይጠግብም አሁን በላው አሁን ዘከርኩ አሁን ሰገርኩ አሁን ቀራው ብሎ አይጠግብም የጀነት ሰው የጀነት ምግብ ተበልቶ አይጠግብም የሆነ ሊሚት የለውም ደስታው የአላህ Subhanahu Wa Ta'ala يوم القيامة كل يوم هو في شأن يوم القيامة مؤمنون جنة كجبو كفاروش جهنم كجبو بحالا فاليوم ننساكم كما نسيتم لقاء يومكم جهنم سووش يرسل بجهنم أما جنة سووش يجدد الدستاجو لمن مجرشا سلليلو لا يشبعون بقى ይሄ ደስታቸው እየታደሰ ነው ያ አላህ Subhanahu Wa Ta'ala ሰላም ይሁኑ ያ የጀሃነም ሰዎች ይረሳሉ ስለዚህ ሙናሰባቶች ምን ለማድረግ ነው የሚመጡት ሙእሚንም ሆኖ የዘነጋን ለማስታወስ ሙእሚንም ሆኖ ከአላህ Subhanahu Wa Ta'ala ጋር ጥሩ አላቃ ያለውንም ሰው ደግሞ ይበልጥ ሩሁ እንድትበላ ሩሁ ኸይር ስራ እንድታጎለብት ለማድረግ ነው እንግዲህ አላህ Subhanahu Wa Ta'ala እነዚህን ሙናሰባዎች የሚያመጣው ባረከላሁ ፊክ ከዚሁ ጋር ታይዞ በርግጥ ቀደምም ለማንሳት ሞከረህ ነበር ያስባለው አላህ Subhanahu Wa Ta'ala እነዚህ ሙናሰባት ኢንሴንቲቭ ናቸው አይደል ለኛ ምናልባት እኮ ከሌላ ጊዜ ከምንሰራቸው ተግባራት የተለየ አጅር ወይም ደግሞ ምንዳል ይሰጠን ቃል የገባበት ጊዜ ነው ኢንሴንቲቭ ነው ማለት ነው ወይም ደግሞ ማበረታቻ ሽልማቶች ናቸውና ሁላችንም ይገባናል መጀመሪያ ማንስተው ነበር አንድ ነጋዴ አሉት በጣም ሞቲቬትድ የሚሆንበት ወይም ደግሞ በተነሳሽነትና በኮሚትመንት የሚሰራበት የተለየ ትኩረት የሚሰጥበት ለቢዝነሱ ጊዜ አለው የተሻለ ገንዘብ የሚያገኝበት ሲሆን ላይክ አሁን በአመት ውስጥ 2-3 ባዛሮች የሚገባ ከሆነ አይደል ቫት ይቀነሳል ኦር የሆኑ ኢንሴንቲቮች ስላሉት ማለት አንድ ሰራተኛ መስሪያ ቤት ውስጥ ወይም ደግሞ በስር መታስተዳድራቸው ሰዎች አሉ ኖርማል ደሞዝ ክፍያ ያላቸው ግን የሆኑ ደግሞ ወቅቶች አሉ ሙናሰባት ተጠብቀህ ይበልጥ ፕሮዲዩስ ባደረጉ ልክ የሆነ ያህል ኢንሴንቲቭ አላችሁ ስትላቸው ማለት ነውና አላህ Subhanahu Wa Ta'ala የሰው ልጅ ባህሪ ወይም ደግሞ ተፈጥሯዊ ፍላጎት በደንብ ያውቃል አላ ያለም من خلق وهو اللطيف الخبير ስለፈጠረን ፍላጎታችንን ዝንባሌያችንን በደንብ ስለሚያውቅ የሰው ልጅ ኢንሴንቲቭ ይወዳል በባህሪው ስለዚህ ከዚህ በፊት የምትሰራቸውን ኢባዳዎች ራሳቸውን ምናልባት ተመሳሳይ 24 ሰዓት ነው ወይም 10 ቀናት ናቸው ግን ምን አረግልሃለሁ ስሰራ የነበረውን መልካም ስራህን አጥፍልሃለሁ ይላል አላህ Subhanahu Wa Ta'ala እና እንሰብስብና ረፍት ወስደን ደግሞ እንመጣለን ምናልባት ያወራን ያለነው መፍሁሙ ምንድነው ሙናሰባት ሀደፎቹ ምንድናቸው ምናልባት የተነሱ 1-3-4 ነጥቦች አሉ አንዱ ሰው ልጅ ባህሪ ሆኖ ይገፍላል እሱን ለማንቃት ነው ሁለተኛ ተዓላ አላህ Subhanahu Wa Ta'ala استمرار مشروع ነው استقامة مشروع ነው እሱን ለማጽናት ነው እንዳልከው ኸይርም ስለማንጠግብ አላህ Subhanahu Wa Ta'ala በዛ በኸይር በአመል ኸይሪን እንድንጸናም እንዲሁ ለማድረግ ነው የሚል ሐሳብ ተነስቷል ኢንሻአላህ በከረፍት በኋላ ተመልሰንም ሐሳቦችን እንለዋወጣለን ማለት ነው መርሐባ ኢንሻአላህ ተመልካቾቻችን ከረፍት በኋላ ተመልሰን እንመጣለን የተመላት ሄዱ ተጠብቁ لبيك لا شريك لك لبيك إن الحمد
والنعمة لك والملك لا شريك لك. السلام عليكم ورحمة الله وبركاته. تنال ود ተመልካቾቻችን እያወራን ያለነው العشر الأوائل የመጀመሪያዎቹ 10 የዙል ሒጃ ቀናቶችን ነው እያወራን ያለነው ኢንሻአላህ። ሙናሰባቶች ለምን ያስፈልጋሉ በሚለው ዙሪያ ሐሳቦችን አንሸራሽረን ነበር ከረፍት በፊት። አሁን ደግሞ ኢንሻአላህ ፈዳኢሎችንና አንዳንድ ቀሩ ምንላቸው ነገሮች ደግሞ ኢንሻአላህ እናነሳለን። ሳብዱል መጂድ ፈዳኢሎችን ቅድም አንተ ተግለል ባደረከው መልኩ አንስተናል ኢንሻአላህ። ፈዳኢል ደግሞ አለው የተለየ የሚያደርገው ነገር አለው። ይሄ 10ቱ ቀናቶች አላህ Subhanahu Wa Ta'ala والفجر ብሎ ይምላል። والفجر وليال عشر والشفع والوتر هل في ذلك قسم لذي حجر. الله Subhanahu Wa Ta'ala በዝም ብሎ ነገር አይምር በቀላል በተራ ነገር አላህ Subhanahu Wa Ta'ala አይምር። ጠንከር ባለ ወይ ደግሞ በጣም ኢምፖርታንት በሆነ ነገር ነው አላህ Subhanahu Wa Ta'ala የሚምለው። ከማለ በኋላ አላህ Subhanahu Wa Ta'ala ጅምሩ ራሱ والفجر ንጊት የፈጅር ታይም ማለት ነው። ከዛ በኋላ ወለያሊ عشر በሌሊቶች ደግሞ ማለት ቀን ማለት ከጧት እስከ ማታ ነው። ስለዚህ እነዚህን 10ቱን ቀናቶች በማይረባ ነገር አታባክኗቸው ትልቅና የተከበሩ ቀናቶች ናቸው የሚል ይመስለኛል ቁርአን። هذا خاطر يعني እንደዚህ የሚል ይመስለኛል ቁርአን። ከፈጅር ጀምሮ እስከ ማታ ያለውን ይህንን ጥሩ ጊዜ ይህንን በጎ ታይም ዝም ብላችሁ አታባክኑት በጥሩ ሁኔታ ተጠቀሙበት ይላል አላህ Subhanahu Wa Ta'ala። ቅድም አንተ ለማንሳት እንደሞከርከው ዑለማዎች ረጅም ኺላፍ አላቸው። የመጨረሻዎቹ 10 الأواخر من شهر رمضان المبارك ነው የሚበልጠው ወይንስ ደግሞ ይሄኛው የ10 الأوائل من شهر ذي الحجة ነው የሚበልጠው በሚለው ላይ ትልቅ ኺላፍ አላቸው ረጅም ኺላፍ አላቸው። تطرق العلماء كثير በጣም የቀድሞም አሁን ያሉት ዑለማዎች يخالفوا በዚህ ጉዳይ ላይ ولكن ناخذ قول ابن تيمية رحمة الله تعالى عليه يا شيخ الإسلام ابن تيمية قال እንውሰድና በዚህ ላይ ምን ይላሉ እሳቸው ቀናቶቹ የ10 ذي الحجة ይበልጣሉ ይላሉ لما فيه من عرفة ولما فيه من يوم التروية ተርዊያም ስላለበት يوم عرفة ስላለበት يوم النحر ስላለበት እነዚህ የመጀመሪያዎቹ 10 ቀናቶች የዙል ሒጃ ይበልጣሉ በቀን ደረጃ። በማታ ደረጃ ደግሞ የመጨረሻዎቹ የረመዳን ቀናቶች ይበልጣሉ ይላሉ لما فيه من ليلة القدر ليلة القدر በሷ ውስጥ ስላለ ማለት ነው። በዛ በተጨማሪ ደግሞ አንድ የረሱል ሰለላሁ ዐለይሂ ወሰለም መሽሁር የሆነ ሐዲስ አለ ما من يوم ይላሉ ረሱል ሰለላሁ ዐለይሂ ወሰለም ما من يوم ምንም አይነት ቀን እኮ በሰው ልጅ ላይ ያላለፈ ወይንም ደግሞ ምንም አይነት ቀን እኮ የለም ይላል ረሱል ሰለላሁ ዐለይሂ ወሰለም الأعمال الصالحة أفضل عند الله من العشر الأوائل أو من العشر من ذي الحجة وكما قال عليه الصلاة والسلام ምንም አይነት ቀን እኮ በሰው ልጅ ላይ ያላለፈ ምንም አይነት ቀን እኮ የለም ይላል ረሱል ሰለላሁ ዐለይሂ ወሰለም ከነዚህ ከ10 የዙል ሒጃ የመጀመሪያዎቹ 10 ቀናቶች የበለጠ አላህ Subhanahu Wa Ta'ala ጋር ስራ ተወዳጅ የሆነበት أي عمل يفلكون سلاسل ولا الجهاد في سبيل الله ولا الجهاد في سبيل الله. سأل الصحابة رضوان الله عليهم نفس السؤال صحابوችን ተመሳሳይ ጥያቄ ነው የጠየቁት ረሱል ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ ረመዳን ውስጥ እንዲህ ሲሉን ነበር አሹራ እንደዚህ ስንባል ነበር በዚህኛው ሞመንት እንደዚህ ስንባል ነበር ይሄኛው ደግሞ የትኛውም አይነት ስራ አላህ Subhanahu Wa Ta'ala ጋር ዘንድ አላህ Subhanahu Wa Ta'ala ዘንድ ይበልጥ ተወዳጅ አይሆንም ከዚህ ቀን ውጪ ስትሉን والجهاد في سبيل الله እንዲህ በአላህ Subhanahu Wa Ta'ala ላይ ጂሃድ ማድረግስ በአላህ Subhanahu Wa Ta'ala መንገድ ላይ ሰውየው ሲታገል ደሙ አሸዋ መጠጣትስ በአላህ Subhanahu Wa Ta'ala ስትራግል ሲያደርግ الجهاد انواع ጂሃድ ብዙ በየትኛውም የጂሃድ ኖዕ ላይ ሰውየው ጂሃድ ማለት ቀላል ነገር አይደለም በነገራችን ላይ ጂሃድን ምናወራ ከሆነ ቀናቶች ጊዜያቶች አይበቁም ግን ትንሽ ጂሃድን ሰው እንዲያውቀው በአላህ Subhanahu Wa Ta'ala ላይ መታገል የሚባለው ነገር ፈድሉን እንዲያውቀው ይሰው ልጅ ሰክረቱል ሞት ነው ጂሃድ ላይ ሸሂድ የሆነ ሰው አይ እንትን አይባልም አይከፈንም እንደሌላው ሰው አይታጠብም እንደሌላው ሰው ለምን ክብር ነው አብሮት የሞተው ደሙ ኤቭሪቲንጉ የውመል ቂያማ ያበራል
الله سبحانه وتعالى رفع الشهداء درجات إلى الرسول صلى الله عليه وسلم بيوم القيامة الله سبحانه وتعالى شهيدوچنكو متو يبلط الله سبحانه وتعالى كليو سوچ كف አደረጋቸው إلى الرسول صلى الله عليه وسلم شهيد ማለት የሰው ሐቅ ከሌለበት ወደ ጀነት ነው የሚገባው ሙሉ ቪዛ ተመጥቶለታል ወደ ጀነት ለመግባት ምንም ነገር ችግር የለበትም ሰሃባ እንግዲህ ይሄንን ስራ ነው ረሱል ሰለላሁ ዐለይሂ ወሰለም ከመጀመሪያዎቹ 10 ቀናቶች ጋር በትክክል የተጠቀመ ሰው እንዴ ወለል ጂሃዱ ፊ ሰቢልላህ በአላህ Subhanahu Wa Ta'ala መንገድ ላይ መፋለም በአላህ Subhanahu Wa Ta'ala መንገድ ላይ ስትራግል ማድረግ እንኳን ከዚህ ጋር አይወዳደርም እንዴ እኩል አይደለም እንዴ ብሎ ረሱል ሰለላሁ ዐለይሂ ወሰለም ሲጠይቁ ወለል ጂሃዱ ፊ ሰቢልላህ ነው ረሱል አው በአላህ መንገድ ላይ እንኳን የታገለ ሰው እኩል አይደለም ኢላ ሲቀር እንጂ رجل خرج بماله ونفسه ولم يرجع بذلك بشيء روحون ገንዘቡን የሚሳፈረውን መርከቡን ወይንም ደግሞ የሚሳፈረውን ፈረስ ይዞ ወጥቶ ሁሉም በአላህ መንገድ ላይ ፈና የተሰው ከሆኑ ሰው ውጪ ማንንም ሰው ከዚህ ከ10 ቀን በተስርዓት ከተጠቀመ ወይ ደግሞ 10 ቀን ውስጥ ከሚሰሩት ስራዎች ጋር ሊገዳደር እኩል ሊሆን አይችልም ማለት ያ ሱብሃንአላህ አዩ ደረጃ አዩ ፈضل الله سبحانه وتعالى በዝም ብሎ ነገር አይምልም ብለናል በተራ ነገር አይምልም ብለናል ከዛን የተነሳነ ስለዚህ الله سبحانه وتعالى ያንዳንዱን ሰከንድ ያንዳንዱን ሞመንት በዚህ ቀናቶች ውስጥ ያሉትን በጥሩ ሁኔታ እንድንጠቀም ሐث ያደርገናል ፈضሉ ትልቅ ረሱል ሰለላሁ ዐለይሂ ወሰለም በዚህ መልኩ ነው ይገርለሱት የትኛውንም አይነት ስራ እንስራ የትኛውንም ኸይር ስራ እናድርግ ኢንሻአላህ በጎ ስራዎች የምንላቸው ነገሮች በሚቀጥሉት ታይሞችም እያነሳን እንሄዳለን ግን ፈضሉ በዚህ ደረጃ ከፍ ያለ ነው ባረከላሁ ፊክ እንግዲህ ስለዚህ የመጀመሪያው ፈضል አላህ የማለባቸው ቀናት ናቸው ኢዲል አዚሙ ላ يقسم الا بعظيم ይላልና አላህ ኃያል ነው ሚል ከማለ አይመልም ከማለ ኢላ ጉዳዩ በጣም ኢንፋሲስ የሚሰጠው ትኩረት የሚሰጠው የተከበረ ነገር ቢሆን እንጂ ስለዚህ አላህ ቁርአን ላይ ውስን ቦታዎች ላይ ምሏል አይደል መግቢያ አካባቢ የማለበት ጉዳይ ማለት የሰው ልጅ ይበልጥ ትኩረቱን አቴንሽኑን ሊሰጠው ይገባል ነው አንድ እሱ ነው ሁለተኛ እንዳነሳው ነብዩ ሰለላሁ ዐለይሂ ወሰለም በሌሎች ወቅቶች የተሰራ ምንም አይነት ስራ በዙል ሂጃ የተሰራን ስራ አይስተካከልም የስራው ሀጅም የፈለገው ቢሆን ወለል ጂሃድ ፊ ሰቢልላህ ቢሆን ምናልባት ተስቢህ ተህሚድ ተህሊል ተክቢር የተሻለ ሊሆን ይችላል በእነዚህ ወቅቶች በሌሎች ወቅቶች ከመንሰራቸው ከባባድ ስራዎች ፈማባሉክ ዱንያ ላይ ከሚቀሩ ስራዎች አሁን ውድድሩ ፍክክሩ የሆነ ያለው በኡኽራዊ ተግባራት ነው አይደል ጂሃድ ብሎ ሰውየው እኮ ሲያነሳ ነገ አላህ Subhanahu Wa Ta'ala ፊት ከፍተኛው ደረጃ ላይ ያለ ስራ ሆኖ ሳለን ግን ሰዎች በተለያዩ ሸዋግሎች ውስጥ ወይ የዱንያ የማይረው ዱንያ ስለህ ዱንያ ላይ የሚቀር አጅሩ የማይሻገር ተግባራት ውስጥ እነሱን ስራዎች መስራትስ ከማባሉክ የሚል ጥያቄ እናነሳለን ሁለተኛ ቅድም በረመዳንና በዙል ሂጃ ቀናት መካከል ውድድሩ የትኛው ይበልጣል ነው እንጂ አሁን ሁለቱ የምርጦቹ ቀናት መሆናቸው ላይ ኺላፍ እኮ የለም ስለዚህ አንድ ሰው ሁለቱንም ቀናት ከመጠቀም አንፃር ይሄ የዑለሞቹ ተጠሮክ ወይም የዑለሞቹ ኺላፍ ብዙ ቦዘር ላይ ያረጋው ሊያስጨንቀው የሚገባ አይደለም ግን የሚያሳየው ምንድነው በዚህ ደረጃ አሁን ረመዳን ውስጥ የረመዳንን ቀናት ዋጋ ይበልጥ እንረዳለን ብዬ አስባለሁና እዚህ ውድድር ውስጥ መግባታቸው ምናልባት ሻኑን የ10ን ቀናት ክብር ከፍ ከማድረግ አንፃር ነው ያነሳ ነውና እንትን እንዳይመስል ማለት ነው ይሄ ፉክክሩ ወይም ውድድሩ የመጣው የትኛው ይበልጥ ነው እንጂ የትኛው ለመስራት ተገቢ ነው አይደለም የሚያሳየን እሱን አይደለምና ሁለት አንስተናል ማለት ነው አንደኛ ምንም አይነት መልካም ስራዎች ከዙል ሂጃ 10 ቀናት ውጪ የተሰሩ ስራዎች በእነዚህ ቀናት የሚሰሩትን መልካም ስራዎች አይስተካከልም አይመጥንም ውድድር ውስጥ አይገባም አንዱ የተነሳው ሁለተኛው አላህ ምሎበታል ሶስተኛ እነዚህ ቀናት ውስጥ 10 ቀናት ውስጥ ያሉት ተግባራትስ ቀኑን ይበልጥ ወይም ቀናቱን ይበልጥ የተከበሩ የተወደዱ አያደርጋቸውም ወይ የሚል ጥያቄም እናነሳለን ብዙ አላህ Subhanahu Wa Ta'ala የሚወዳቸው ታሪካዊ ነገሮች በእነዚህ 10ቱ የመጀመሪያ 10ቱ ቀናቶች ውስጥ አላህ Subhanahu Wa Ta'ala እንዲከሰቱ አድርጓል የነብዩላህ ኢብራሂም እሳቸው ከልጃቸው ጋር
ነብዩላህ እስማኤል ጋር የተፈጠረው ክስተት በእነዚህኞቹ በመጀመሪያዎቹ 10 ቀናቶች ውስጥ ናቸው። ነብዩላህ ኢብራሂም ካዕባን ገንብቶ የጨረሱ ወይም ደግሞ ካዕባን የገነቡት በእነዚህ በ10 ቀናቶች ውስጥ ነው። ሙሳ አለይሂ ሰላም አላህ Subhanahu Wa Ta'ala 30 ቀን ጾሙ ብሏቸው ነብዩላህ ሙሳ 30 ቀን ጾሞ ከዛ በኋላ ወአትመምናሃ ቢ'ሽር 10 ቀን ጨምርንላቸው አላህ Subhanahu Wa Ta'ala ነብዩላህ ሙሳ ሲል 10ቱ ቀናቶች እነዚህ አሽሩል አዋኢል ሚን ሸህሪ ዚል ሒጃ ናቸው። እና በዚህ መልኩ አላህ Subhanahu Wa Ta'ala በጣም ብዙ ነገሮች በእነዚህ በ10 ቀናቶች ውስጥ እንዲያልፉ አላህ Subhanahu Wa Ta'ala አድርጓል። በተመሳሳይ መልኩ በእነዚህ በ10 ቀናቶች መጨረሻ ላይ ነው የእስልምና ዲን መደምደሚያውንም ያገኘው በጣም ክብር ያለው በተጨማሪ አንድ ሌሎች ጊዜያቶች ውስጥ ልናገኛቸው ማንችላቸውን ኡመሃት ለዒባዳት የዒባዳ እናቶች በሙሉ የሚሰበሰቡበት ነው። ሰው አርካን الاسلام ሙሉ በሙሉ መተግበር ከፈለገ ሙሉ በሙሉ መተግበር የሚችለው በእነዚህ በ10 ቀናቶች ውስጥ ናቸው። يستطيع أن يهلل لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك كلمة التوحيد كلمة لا إله إلا الله وأن محمد رسول الله بتدقاقامي experience من نادر قبت مومنت اندزي 10 ቀናቶች ሌላ ታይም የለም። እንደነዚህ 10 ቀናቶች አላህ Subhanahu Wa Ta'ala ይበልጥ ምናጠራበት ይበልጥ አላህ Subhanahu Wa Ta'ala ምናተልቅበት ቀን እንደዚህ 10 ቀን የለም። ይሄ የመጀመሪያው አርካን الاسلام ነው። የመጀመሪያው አርካን لا اله الا كلمة التوحيد የሁለተኛው ሶላት ነው። ዒባዳዎች ሰላቶችን በጥሩ መልኩ መስገድ እንችላለን። ሰላቶቻችንም አላህ Subhanahu Wa Ta'ala ጋር ይበልጥ ተቀባይነት ያገኛሉ። ደረጃቸውም ከፍ ያለ ነው። ሰውየው ሸሃዳንም ማሟላ ሰላትም ሰገደ ከዛ በኋላ ዘካ ነው። ዘካ ማለት ሰደቃ ነው። የተረፈን ነገር መስጠት ማለት ነው። ወይንም ደግሞ ኒሳብ የደረሰን ነገር መስጠት ማለት ነው። ጊዜያችንን ለአላህ Subhanahu Wa Ta'ala እንሰድቃለን። ከገንዘባችን ለአላህ Subhanahu Wa Ta'ala ሰደቃ መስጠት እንችላለን በእነዚህ በ10 ቀናቶች ውስጥ። ከአራተኛው ደግሞ ጾም ነው። ጾም እንጾማለን ኢንሻአላህ በሰፊው እንደምናብራራው ሁሉ የምንጾመው ግን 10 ቀን አይደለም። የምንጾመው 9 ቀን 10ኛው ቀን يوم العيد يوم الأضحى ስለሆነ ያንን ቀን መጾም حرام ነው። 9ኛው ቀን ግን እንጾማለን። 9ኛው ቀን ውስጥ ጾም ኤክስፒሪየንስ ይሆናል። አምስተኛውና የመጨረሻው የትኛው ጊዜ ላይ ልናደርገው ማንችለው ብቸኛው ዒባዳ ሐጅ ነው። ኡመሃት العبادات የሚባለው ዚክርም በለው ጾምም በለው አላህ Subhanahu Wa Ta'ala በብቸኝነት ማምለክ በብቸኝነት ማወደስም ተውሂድም በለው لا اله الا الله በለው ዘካ መስጠት መሰደቅም በለው እያንዳንዱ ዒባዳዎች ሙሉ በሙሉ በእነዚህ በ10 ቀናቶች ውስጥ አላህ Subhanahu Wa Ta'ala ይሰበስባቸዋል። ይሄ የ10ን ቀን ፈضል ከፍ ከሚያደርግ ነገር አንዱ ነው። ባረከላሁ ፊክ حتى العلماء የሆነ ያነሳቸውን ጠቅልለው ምናልባት የሰው ልጅ ኢባዳ ማሊያና ኢባዳ በደንያ ብለን ለሁለት ብንከፍለው ከሌሎች ጊዜዎች በተለየ መልኩ ሁለቱንም እንሰበስብበት እንዳነሳው ኡመሃት العبادات ወይም ደግሞ የአርካን الاسلام በጥቅሉ የሚሰበሰብበት መሆኑ የውሙ አረፋ እነዚህ 10 ቀናት ውስጥ መሆኑ አይደል የውም النحر አሁን እነዚህ ራሱ ቀናቱ ስፔሲፊክ የሆነ ፈضል አላቸው። ወደ ቦታው ስንመጣና ያቻዋለንና እነዚህ ሁሉ 10ን ቀናት ይበልጥ ተወዳጅ እና ተናፋቂ ያደርጉታል። ስለዚህ አሁን ዋናው ነገር ፈضሉን ማንሳቱ ለምንድን ያስፈልገው ያወቅነውን ነገር ነው የምናከብረው ወይም ደግሞ ዋጋውን የተረዳነውን ነገር ምን እናደርገዋለን በዛ ልክ ዋጋ እንሰጣለን። ስለዚህ የተከበራችሁ ተመልካቾቻችን መነሻ ሐሳባችን እነዚህን 10 ቀናት በአግባቡ መጠቀም መች ነው በአግባቡ የምንጠቀመው ፈዳኢላቸው ትሩፋታቸው ሲገባን አላህ የማለባቸው ቀናት ናቸው። የምድራችን መልካም ስራዎች ሁሉ በእነዚህ ቀናት የተሰሩ መልካም ስራዎችን የማይመጣጠኑበት ቀን ነው። ኸይሩ አያሚ ዱንያ ነው። እነዚህና በውስጡ የያዛቸው ደግሞ በጣም ብዙ ቀናት በራሳቸው ምንድነው በኢንዲቪጁዋሊ የተለየ ትኩረት የተሰጣቸው ቀናት እነዚህ 10 ቀናት ውስጥ መኖራቸው ይበልጥ እንድናከብረውና እንድንወደው ያደርጋሉና ኢንሻአላህ ይመስለኛል ሰዓታችን እየተጠናቀቀ ነው።
በሌላ ክፍል ይዘን እንመጣለን ብዬ ተስፋ አድርጋለሁ። ኢንሻአላህ ቀጣይ ክፍል ይኖርናል። ለዛሬው ኢንሻአላህ በዚሁ እናበቃለን። እናንተም በሰማችሁት ተጠቀሙ። እኛም በተናገርነው አላህ Subhanahu Wa Ta'ala ዘንድ የምንመነዳ አላህ Subhanahu Wa Ta'ala ያድርገን። ዒባዳችንን አላህ Subhanahu Wa Ta'ala ይቀበለን። السلام عليكم ورحمة الله وبركاته. لبيك لا شريك لك لبيك إن الحمد والنعمة لك والملك لا